ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ሰሞኑን ብጉርና ማዲያት አስቸግረን ላላችሁ ይዤላችሁ መጥታችን በኩሽናችን የሚገኝ ተፈጥሯዊ ግብአቶችን በመጠቀም ብጉርን እንደዚሁም ደግሞ ማዲያትን በፊታችን ላይ የሚወጡ ጥቁር ነጠብጣቦችና ጠባሳዎችን ማስወገድ እንችላለን። ያ ማለት እንግዲህ በአንድ ቀን አይደለም። አንድ ቀን ተጠቅማችሁ የምትተዉት ከሆነ ይህ እንደዚህ መወገድ አይችልም እንደዚህ በቀላሉ። ለምን ቆይቶብናል፣ ለዛ ነው። ስለዚህ ትዕግስት ወስዳችሁ ቢያንስ በሳምንት አንድ ጊዜ በሳምንት አንዴ፣ መቼም ጊዜ የሌለው ሰው አይኖርም፣ ጠቀም ችላላችሁ። እንግዲህ እንደምታዩት እርድ ነው። እርድ ሎሚ ብቻ አሳያችኋለሁ። አንዳንዶቻችሁ ደግሞ ማር ጸጉራችንን ቢነካውስ አያሸብተንም እያላችኋላችሁ። እኔ የማር ሻምፖ ገዝቼ አውቃለሁ። የማር ሻምፖ ገዝቼ ለጸጉሬ ተጠቅሜ አውቃለሁ። ማለት ከአልመንድ ጋር ተሰርቶ አባባል ይመስለኛል ሳስበው፣ አላውቅም ማር እንደሚያሸብት ግን አባባል ነው የሚመስለኝ። ለማንኛውም ወደ አሰራሩ አብረን እንግባ። አመሰግናለሁ። እንግዲህ እንደምታዩት እዚህ ጋር እቃ አለኝ። በጣም በቀላሉ ነው ማሳያችሁ። በጣም በ10 ደቂቃ ውስጥ ራሱ ሰርታችሁ ተጠቅማችሁ ተቀብታችሁ ራሱ 10 ደቂቃ ወይ 15 ደቂቃ ነው የምታቆዩ። ከዛ በላይ እንዳታቆዩ ማለት ነው። እርድ እንግዲህ 1 ማንኪያ እርድ ለአንድ ሰው ይበቃል። እንደውም ይበዛል ማለት ነው። በሻይ ማንኪያ 1 ማንኪያ ይበቃችኋል። እኔ ይተርፈኛል ይህንን አድርጌ። እንግዲህ እኔ ፊቴ ትልቅ ነው ግን ብዬ ነው የማስበው። ብቻ ግን ይተርፈኛል። ከዛን ደረቅ ፊታችሁ ደረቅ የሆነ እንደኔ ማለት ነው። እንደኔ እኔ ሁል ጊዜ ሎሚ እጠቀማለሁ፣ ግን ሳላበዛ ነው። በጣም ጠብታ ነው የምጠቀመው። ለጸጉሬም ለፊቴም ሎሚ እጠቀማለሁ። ምክንያቱ እንዴ ነው፣ ሎሚ በውስጡ ያለው አሲድ ጥቁር ነገር ያጠፋል። እንደዚሁም ደግሞ ከጸጉራችንም ሆነ ከፊታችን ላይ በቀላሉ ቀዳዳዎችን የመክፈት አቅም አለው። በጣም ኃይለኛ ነው ማለት ነው። ስለዚህ ደረቅ ፊት ያላችሁ ወይም ደግሞ ደረቅ ቆዳ ያላችሁ መጠኑን ቀነስ አድርጋችሁ መጠቀም ትችላላችሁ። ወዛሞች ጥሩ ነው። ሎሚ ነው የጨመርኩት። ከዛን ደግሞ እዚህ ጋር ዘይት አለ። ዘይት ኮኮናት ሊሆን ይችላል፣ እናንተ ለፊታችሁ የሚስማማችሁ። ይህ ራሴ የሰራሁት ዘይት ነው፣ የካሮት ዘይት ነው። ለፊቴ ነው የሰራሁት። እንደዚህ ለሆድ የምጠቀምበታለሁ። እርዱን በውሃ እንዳትበጠብጡ። ከዚህ ሌላ አማራጭ ምን አለ? ማር አለ። ማር ካላችሁ በማር መበጥበጥ ትችላላችሁ፣ ከሎሚ ጋር ማለት ነው። ለምን ውሃ ስለማይደረግ ነው። ወይ ደግሞ በወተት ማጾሙ ወተት ማድረግ ትችላላችሁ። በወተት ይቻላል፣ በማር ይቻላል፣ በቫልዚን ይቻላል፣ በተልባ ጀል ትችላላችሁ። ከውሃ ውጭ በእነዚህ ተጠቅማችሁ መበጥበጥ ትችላላችሁ፣ ወይም ደግሞ ማዋሃድ ትችላላችሁ ማለት ነው። እና የቆንጆ የሆነ የፊት ማስክ ነው። እንደዚሁም ጠባሳ ብጉር ያለባችሁ ወይ የጠባሳ የብጉር ብላችሁ ሰርች ብታገኙ እርግጠኛ ነኝ በጣም ብዙ ቪዲዮ ታገኛላችሁ። እንደዚሁም ደግሞ ዶክተሮች ይሰጧቸዋል መረጃ ማለት ነው ስለ ብጉርም። እንደዚሁም ደግሞ እርድ ምን ያክል አቅም እንዳለው ብጉርን ጠባሳን ለማጥፋት ትረዳላችሁ ማለት ነው። እና ብጉር በነገራችን ላይ በሚሰሩት ነው ያሳያችሁ መግቢያ ላይ ማለት ነው እንጂ እኔ ብጉር ወጥቶብኝ አያውቅም፣ የለብኝም። ማዲያት አንዳንዴ ይመጣብኛል። እሱም በእንፋሎት ምክንያት ነው፣ ነግራችኋለሁ። እንፋሎት ማለት እኔ አብዛኛውን ጊዜ ምግብ ስለምሰራ የምግቡ እንፋሎት ይወጣል። እንፋሎት በሚወጣ ሰዓት ይዛኔ ፊታችን በጣም በእንፋሎት ይገረፋል ማለት ነው። እና ያኔ ብቅ ይልብኛል አንዳንዴ። እንግዲህ ካዋሃድኩ በኋላ እዚህ እቃ ላይ ገለብጠዋለሁ። በዛው ሌላ እንትን ከምጀምር በዚሁ እያስረዳኋቸው ሊሄድ እያልኩ ነው። እና ለዛ ነው የፀሐይ ብርሃን ሊያመጣው ይችላል፣ ውሃ ያለ መጠጣት ሊያመጣው ይችላል። ማዲያቱን ነው የምላችሁ። ማዲያቱ በተለያየ ነገር ነው የሚመጣው፣ በጣም በብዙ ነገር ይመጣል። እኔ ደርሶብኝ ስለማቅ ማለት ነው። በፀሐይ መጥቶብኛል። እንደዚሁም ደግሞ በምግብ እንደነገርኳቸው
ምግብ ስለማበስል በምግብ እንፏለት መጥቶብኛል። ስለዚህ ምግብ ከመስራት ወደ ኋላ ያላልኩም። አሁን ልቀባ ነው። መጀመሪያ ግን ፊታችሁን ታጠቡ፣ ወይም ደግሞ ለብ ባለ ፎጣ ፊታችሁን አበስ አድርጉት። ቆዳችሁ እንዲከፋፈትና ውህዱ በቀጥታ ቆዳችሁ ላይ እንዲያርፍ ንጹህ ፊት ቢሆን መልካም ነው። እንግዲህ ቀባዋለሁ። ሎሚ ዛሬ በዛ አርግ ያለው ለዛ ነው ፊቴን ትንሽ መጨረሻ ላይ እንትን ብሎኛል፣ አቅልቶኛል፣ በጣም አቅልቶኛል እና በጣም ነው የሚያነሳው። እርግጠኛ ነኝ ይህንን ቢያንስ ለ3 ወር ለ4 ወር ተተጠቀማችሁ ማዲያታችሁ ይጠፋል ብዬ አስባለሁ። ሁለተኛ ነገር ደረቅ ፊት ማለት እንግዲህ ደረቅ ቆዳ ማለት ምናልባት የኔ አይነት ያላችሁ ወዝ የሌለው ነው። በተፈጥሮ ወዝ የሌለው ነው። ብዙ ጊዜ እላችኋለሁ ወዝ የሌላችሁ ወይም ደግሞ ሳትቀቡ አላደል እንዴት ነው ነጭ የሚሆን ቅባት፣ ሁሌ ቅባት የሚፈልግ የማያልበው ያ ደረቅ ነው። ለዛ ብዙ ጊዜ ሎሚ አይመከርም። ማድረግ ተፈለጋችሁና በጣም በተከባሰባችሁ ማዲያታችሁ ትንሽዬ አድርጉ። ቢያንስ ትንጥዬ 1-2 ጠብታ ያክል ማለት ነው። ለምን ሎሚ በጣም ቆንጆ ነው። ከጸጉራችን ላይ የተለያዩ ፈንገሶችን ከቆዳችንም ላይ እንደዛ ያጸዳልናል ማለት ነው። ምን ያትጠቀማልም ግን መጠኑን ቀንሱት እና በደንብ አድርገን እንደዚህ እንቀባለን። ያው ብጉር ያለባችሁ ማሸት ስለማትችሉ ቅብት አድርጋችሁ የተወሰነ ማሳጅ ማድረግ ትችላላችሁ። የሌለበትን ቦታ ማለት ነው። እንደዚሁም ንጹህ ፊትና ማዲያት ያላችሁ ግን እዛች ማዲያቷ አካባቢ በደንብ ቀብታችሁ ከጨረሳችሁ በኋላ ማሳጅ ማድረግ ትችላላችሁ። ይቻላል እና ውልቅ ነው የሚያደርገው። እርግጠኛ ነኝ ትጠቀሙበታላችሁ ብዬ አስባለሁ። አንዳንዴ እንጃ አለማየታችን ይሁን እንዴት እንደሆነ አላቅም። እኔ ምግብ እየሰራው በሚወጣብኝ ሰዓት ዩቱብ ሳልጀምር ማለት ነው በጣም ነበር የምከታተለው። የሚሰሩ እህቶችን በጣም አይ ነበረ። እነሱ የሰሩትን ሁሉ አልጠቀምም። በእርግጥ እኔ ለራሴ መምረጥ ጀመርኩኝ። ለራሴ ለቆዳ የሚስማማኝን መምረጥ ጀመርኩኝና መጠቀም ጀመርኩኝ። ከዛ በፊት ማለት ነው ምላችሁ ቆይቷል። ከዛሬ 5 አመት በፊት ማለት ነው። እና እንደዛ ማዲያት ይወጣብኝ ነበረ። ምግብ ፀሐይ ላይ ነበረ ምሰራው። ያው ታቁታላችሁ ዱባይ ብዙ ጊዜ በተለይ ኮንትራት ቤት ምግብ የሚሰራው ፀሐይ ላይ ነው፣ አንዳንድ ቤት ማለት ነው። እና ያኔ ይወጣብኝ ነበረ ፀሐዩ ላይ ስመላለስ ምናምን ነገር። አሁን ወደ ማሳጅ አደርጋለሁ። ቀስ እያላችሁ ማሳጅ አድርጉ። ለማንኛውም ይጠፋላችኋል። ተስፋ መቁረጥ የለባችሁም። ተጠቀሙ። እንደምነግራችሁ አድርጉ። ከዛን ደግሞ ለእናንተ የሚስማማችሁን አርጉ። ማር ይቻላል፣ ስኳር ይቻላል። እዚህ ጋር ያው ማር በተፈጥሮ የሞተ ቆዳን ከሰውነታችን ላይ ያስወግድልናል። ለእኛ የማይረባንን ያስወግዳል። ስለሚያጸዳ ነው። ማር በጣም ነው የሚያጸዳው። ከዚህ በፊትም ነግሬያችኋለሁ። እንደዚሁም ደግሞ ሎሚውም እንደዛው። ወዛሞች ወዝ ፊት ያላችሁ ወይም ደግሞ የሚያለባቸው እህቶች ችግር የለውም። ሎሚ ግን ብዙ አታብዙ። ማንኛችሁም ቢሆን ማለት አሲድ ስለሆነ ተቀብታችሁን ደግሞ ብዙ መቆየት የለባችሁ። ላይክ ለ15 ደቂቃ ምናምን ያክል ማለት ነው። የምትቆዩ ካሰባችሁ ደግሞ ሎሚያችሁን አለማብዛት ትችላላችሁ። በጣም ትንሽ አድርጋችሁ መቀባት። እኔ ጠቅላላ ነው የምቀባው። ፊቴን ማስክ በምቀባ ሰዓት ሁሉንም የአይኔንም ስር ቀስ አድርጌ ሁሉንም እቀባለሁ ማለት ነው። አዳርሰዋለሁ። በኋላ ስንታጠብ 2 አይነት እንዳይሆን ደግሞ ለአይናችን ስር ሌላ ነገር እንዳያስፈልገን ለዛ ነው ቀስ ብላችሁ ወደ አይናችሁ እንዳይገባ እንትኑ ሊያቃጥል ስለሚችል ማለት ነው። ሎሚ ስላለ ሊያቃጥላችሁ ይችላል። እንደዚሁም ደግሞ እርዱም ወደ አይናችን መግባት የለበትም። ስለዚህ ቀስ ብላችሁ ማሳጅ አድርጉት ማለት ነው። ያው እንዲያገኘው እንደዚሁም ደግሞ ቆዳችን እንዲጠራ ቀስ እያልን ነው ማሳጅ ማናደርገው ሳናም ማለት ነው። ያው እጅ ላይ ይለጠፋል። በሎሚ ታስለቁታላችሁ። እናንተ ከጨረሳችሁ በኋላ እጃችሁን በሎሚ ይለቃል። በሎሚ ያሽታችሁ
ማስለቀቅ ትችላላችሁ። ከ15 ደቂቃ በኋላ እንገናኛለን። ራሱ በ10 ደቂቃ ወይም ደግሞ በ15 ደቂቃ ያክል ምጥጥ እያለ ነው የሚመጣው። እንደምታዩት ለፊታችን ላይ እየደረቀ ይመጣል። ይህን ቀስ ብለን እናስወግደዋለን ማለት ነው። እንግዲህ በዚህ ብጉራችሁን አጥፍታችሁ ማዲያታችሁን አጥፍታችሁ ጥቁር ነጠብጣባችሁን አጥፍታችሁ እንደምታመሰግኑኝ ተስፋ አድርጋለሁ። ይህን እያላቀቁት ነው፣ ግን ብዙ ባታሹ መልካም ነው። እንደዚህ ሽት ስታረጉት ቆዳችሁ በጣም የመቅላት ባህሪ ያመጣል። እኔ እንደዚህ ስላሸወር ቆዳ መጨረሻ ላይ ስታጠብ ቅልት ብሎ ነው ያገኘሁት። ስለደረቀ ይፈትግብናል። በውሃ መታጠብ ወይም ደግሞ በሶፍት ቀስ ብላችሁ እኔ በፊት እንደማነሳው ማንሳት ትችላላችሁ ማለት ነው። ይኸው እንደዚህ አጥቤው ተመልሻለሁ ማለት ነው። ታጠብኩኝ። ያው ፍትግ ስላረኩት ስለነበረ ያው ፊቴ እንዴት እንደቀላ እንደምታዩት። የኔ ፊት እንደዚህ ካቀላው ታዲያ እናንተ እንዴት ነው ማዲያቱ የማይለቅላችሁ? እኔ በጣም ይገርመኛል። ይዩት፣ እንደምታዩት ነው እንግዲህ። አንዳንዴ አንድ ቀን ሞክረን አልጠፋ ሲለን እንተወዋለን። በአንድ ቀን ብቻ ጭራሽ የሚሆን ነገር የለም። እኔ ስነግራችሁ ማለት ነው በአንድ ቀን አይሆንም። እና አሁን ምግብ መስራቱን ትተሽ ነው ወይ ካላችሁኝ፣ እኔ ብዙ ጊዜ ምግብ እየሰራው ዩቱብ ከከፈትኩ በኋላ ራሱ ምግብ እየሰራው ነበረ። ቢዩቲ ማሳየው እንደዚሁም ደግሞ የተለያዩ ማስኮችን የምቀባው የነበረና ምግብ የምትሰሩ በነገራችን ላይ እንደዚህ ከተጠቀማችሁ ከስር ስለምታጠፉት ጎልቶ አይታይባችሁም። ወደ ውጭ ጎልቶ አይታይም። በተረፈ ሀሳብ ጭንቀታችሁን መቀነስ፣ ውሃ መጠጣት ነው። በቃ አለቀ። ይጠቅማችኋል ብዬ ተስፋ አድርጋለሁ። እኔ እንግዲህ ይህንን ይመስላል ለዛሬ ይዤላችሁ የመጣሁት። የምጠይቁ ነገር ካለ በኮሜንት አሳውቁኝ። ስለተከታተላችሁኝ በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ተጠቀሙት፣ ይጠቅማችኋል። አመሰግናለሁ። ባይ ባይ፣ ቻው።